አድርሳችሁ እንደገና በማስቀጠል በወቅቱ በደረሰባችሁ ሁሉም አይነት ተግዳሮቶች በመቋቋም ትምህርታችሁ በትጋት በመከታተል ለዚህ ትልቅ ቀን ለበቃችሁ የዛሬ ተመራቂዎች በስኬታችሁ ከልብ የተሰማኝን ደስታ ለመግለጽ እወዳለሁ። እንኳን ደስ አላችሁ። ዛሬ እንዲህ በአማረና በደመቀ ሁኔታ የሚከናወነው የ31ኛው የመቀሌ ዩኒቨርሲቲ ምረቃ ስነ ስርዓት በሶስተኛ ዲግሪ 17 ተማሪዎች፣ በማስተርስ ዲግሪ 117 ሴቶችን የሚገኙበት 509 ተማሪዎች እንዲሁም በመጀመሪያ ዲግሪ 546 ሴቶች የሚገኙበት 1859 ተመራቂዎች የሚመረቁ ሲሆን በአጠቃላይ በዛሬው ዕለት 2385 ተማሪዎች ለመመረቅ ዝግጁ ሆነው ቀርበዋል። ይህ እጅግ በጣም አስደሳች ሲሆን ተመራቂዎችና የተመራቂ ቤተሰቦች በድጋሚ እንኳን ደስ አላችሁ እላለሁ። የዛሬ ዕለት ልዩ ምረቃ ስነ ስርዓት እንደዚህ በክብርና በሞገስ የተላበሰ እንዲሆን ለማድረግ ልዩ የክብር እንግዳችን በመሆን የተከበሩ ፕሮፌሰር አድማሱ ጸጋዬ የመቀሌ ዩኒቨርሲቲ አስተዳደር ቦርድ ምክትል ሰብሳቢ፣ የትግራይ ጊዜያዊ መንግስት በመወከል ክብርት ዶክተር አልጋነሽ ተሰማ፣ የተከበሩ አቶ መንግስቱ ተክላይ የትግራይ ጠቅላይ ፍርድ ቤት ፕሬዝዳንት፣ የተከበሩ ዶክተር ረዳኢ በርሀ የመቀለ ከተማ ከንቲባ፣ ክብርት ወይዘሮ ኪሮስ ሐጎስና ሌሎች የትግራይ ክልል ቢሮ ኃላፊዎች እንዲሁም የኢፌዴሪ ትምህርት ሚኒስቴር ተወካዮች በመካከላችን በመገኘታቸው ያለንን አድናቆትና ልባዊ ምስጋና በዩኒቨርሲቲያችን ማህበረሰብ ስም ለመግለጽ እንወዳለን። ክቡራትና ክቡራን፣ ጥሪ የተደረገላችሁ እንግዶች፣ ተመራቂና የተመራቂ ቤተሰቦች፣ በመገባደድ ላይ የሚገኘው የዘንድሮ የትምህርት ዘመን እንደባለፉት ጊዜያት ሁሉ የዩኒቨርሲቲያችን በተሰጠው ተልዕኮ ማለትም በመማር ማስተማርና ምርምር ማህበረሰብ አገልግሎት ዙሪያ በርካታ ስኬታማ ግቦችን ማስፈጸም የተቻለበት ጊዜ ነበረ። በዚህ ዓመት በመደበኛ በማታና በክረምት መርሃ ግብር 17300 ተማሪዎች በትምህርት ገበታ ተገኝተው እንደየተሰማሩት የትምህርት አይነት ተገቢውን የገበታና የተግባር ትምህርታቸውን እንዲቀስሙ ለማድረግ ከፍተኛ ርብርብ ተደርጓል። የዩኒቨርሲቲው የመማር ማስተማርና የምርምር አቅም ለማሳደግ መጠነ ሰፊ የአቅም ግንባታ ስራዎች የተሰሩ ሲሆን በያዝነው ዓመት ብቻ 498 የዩኒቨርሲቲያችን አስተማሪዎች የሁለተኛ ዲግሪና የሶስተኛ ዲግሪ ትምህርታቸውን በመከታተል ላይ ይገኛሉ። የዓለም አቀፍ ግንኙነት በማጠናከር 58 የምርምር ማህበረሰብ አገልግሎቶች ፕሮጀክቶች በተለያዩ ሀገራት ከሚገኙ ዩኒቨርሲቲዎችና አገር አቀፍ ድርጅቶች በጋራ ለመስራት የውጭ ሀገር ፈንድ ማግኘት ተችሏል። የዩኒቨርሲቲ ተመራማሪዎች በዚህ ዓመት 610 የጥናት ውጤቶች በዓለም አቀፋዊና ሀገራዊ እውቅና ባላቸው ጆርናሎች ያሳተሙ ሲሆን 11 የፖሊሲ ምክረ ሀሳቦች በውሳኔ ሰጪ አካላት እንዲቀርቡ ተደርጓል። በፈጠራ ቴክኖሎጂም አቅም ማሳደግ ዙሪያ በያዝነው ዓመት የእርሻ ተመራማሪዎች 3 አዳዲስ የምርምር ውጤት የሆኑ የሰብል ዝርያዎች በማግኘታቸው ለሚመለከተው የፌዴራል መንግስት አካላት እውቅና የተሰጠ ሲሆን የእርሻ ቴክኖሎጂ ከማበልጸግ አኳያም በእጅ የሚሰራ ቀላል ማረሻ ማሽን ስራ በኢንጂነሮቻችን በልጽገው በሙከራ ሂደት ላይ ይገኛሉ። ማህበረሰብ አገልግሎት ዙሪያም ዩኒቨርሲቲ ሆስፒታላችን በኩል ከፍተኛ ቁጥር ያላቸው ታካሚዎች በዚህ ዓመት የሕክምና አገልግሎት የተሰጠ ሲሆን ነፃ የህግ አገልግሎት ድጋፍን ጨምሮ በርካታ የማህበረሰብ አገልግሎት መስጠት የሚያስችል ስራ በተሳካ መልኩ ተከናውነዋል። ክቡራትና ክቡራን፣ ጥሪ የተደረገላችሁ እንግዶች፣ ተመራቂዎችና የተመራቂ ቤተሰቦች፣ በዚህ መድረክ ካለን አጭር ጊዜ አንጻር እነዚህ ከላይ የተጠቀሱት የተወሰኑ አበይት ክንውኖች ለማሳየት ያክል አናሳ ናቸው እንጂ ዩኒቨርሲቲያችን በተገባደደው የበጀት ዓመት በአቅም ግንባታ በምርምር እና ማህበረሰብ ተሳትፎ ሰፋ ያለ ዝርዝር ስኬቶችን አስመዝግበዋል። የተመዘገቡት አመርቂ ስኬቶችም ዘርፈ ብዙ እጥረቶችና ተግዳሮቶችን ተቋቁመን ነው። ይህ በእንዲህ እንዳለ ዩኒቨርሲቲው በአንድ እጅ በጦርነት የደረሰበትን ጉዳት ለማገገም ስራዎችን፣ በሌላ እጅ
እንደ ማንኛውም ዩኒቨርሲቲ የተሰጠውን መደበኛ ስራዎችን ለዛውም በከፍተኛ የበጀት እጥረት ውስጥ በመሆን ለመፈጸምና ለመስራት የተገደደበት ሁኔታ ተፈጥሯል። ይህ ሁኔታም ተማሪዎች ማግኘት የነበረባቸው አገልግሎቶች መጓደል፣ የመማር ማስተማሩ ሂደት አስቸጋሪ ማድረግ፣ ለነጋዴዎችና አቅራቢዎች ድርጅቶች የሰጡ አገልግሎቶችና ላቀረቧቸው እቃ ተገቢ ክፍያ ለመፈጸም፣ የሐኪሞች ዲቲ እና የአስተማሪዎች የትርፍ ሰዓት ክፍያ አለመፈጸም፣ የ17 ወራት የሰራተኞች ደሞዝ አለመክፈል ጋር ተያይዞ በሰራተኞች የደረሰው ኢኮኖሚያዊ ድቀትና የስነ አእምሮ ጫናዎች ለመቀነስ የሚያስችሉ ስራዎች መስራት ያልተቻለበት ሁኔታ ተፈጥሯል። የዩኒቨርሲቲያችን መቀሌ ዩኒቨርሲቲ የ31ኛ ዓመት ጊዜ ታሪክ እንደሚያሳየው አስቸጋሪ ሁኔታዎች ሲያጋጥሙ እጅና እግር አጣጥፎ መቀመጥ ሳይሆን ችግሩን ለመፍታት በአንድነትና በትብብር ስንሰራ ከፍተኛ ጥረት በማድረግ የተያዘ እቅድ ግብ መድረስ መሆኑ ዩኒቨርሲቲ እስካሁን የተጓዘበት ተጨባጭ ማስረጃ ነው። በቀጣይም እስካሁን በመንግስት ሲደረግልን የነበረው የፋይናንስ እና የቴክኒክ ድጋፍ አሻሽሎ እንዲቀጥልና አብረን መስራት ዩኒቨርሲቲው በሀገር እድገትና ሰላም እስካሁን ሲያደርገው የነበረውን ጉልህ አስተዋጽኦ አጠናክሮ እንዲቀጥል አበክረን እንሰራለን። በተለይ በአሁን ጊዜ በሀገራችን ከሚገኙ የምርምር ዩኒቨርሲቲዎች አንዱ የሆነው መቀሌ ዩኒቨርሲቲ የራስ ገዝ ዩኒቨርሲቲ እንዲሆን ከሚጠበቁ ዩኒቨርሲቲዎች አንዱ በመሆኑ ወቅቱ የሚጠብቀው የአስተሳሰብ ብቃት፣ ቁመናና ሁለንተናዊ ዝግጁነት እንዲኖር በትጋት እየተሰራ ይገኛል። ዩኒቨርሲቲው ወደ ራስ ገዝ ዩኒቨርሲቲነት የሚያሸጋግር የስትራቴጂክ እቅድና የሴኔት ሌጅስሌሽን ረቂቅ የተዘጋጀ ሲሆን የተማሪዎች የቅበላ ፖሊሲ ጨምሮ ሌሎች የረቂቅ ፖሊሲ ስራዎች በማገባደድ ላይ ይገኛል። ዩኒቨርሲቲው ከተሰጠው ተልዕኮ አንጻር የኮሌጆች እና የትምህርት ክፍሎች አወቃቀር አዳዲስ የማደራጀት ስራም በዚህ ክረምት የሚሰራ ሲሆን ይህ ተከታትሎ የዩኒቨርሲቲ አገልግሎቶች ጥራትና ተደራሽነት ለማሻሻል የድጋፍ ሰራተኞች ምደባና ድልድል ተፈጻሚ ይደረጋል። ስለዚህም በቀጣይ የትምህርት ዘመን ዩኒቨርሲቲው ተልዕኮን በማሳካት ለሀገር እድገት ልማትና ሰላም ያለውን አስተዋጽኦ በማሳደግ ከዚህ በፊት የነበረውን የስኬት ማማ ወደ ተሻለ ከፍታ ለማሳደግ በትጋትና በቁርጠኝነት ለመስራት እቅድ እየያዝን ሲሆን ዛሬ እንደዚህ የተገኛችሁ ከፍተኛ የመንግስት ባለስልጣንና አጋር ድርጅቶች የተለመደው ድጋፋችሁ እንደማይለየን እንተማመናለን።